ሰላም ሰላም፣ እንዴት ናችሁ ጨረቃ ፋሚሊ? ደህና ናችሁልኝ? እኔ ያለሁ እግዚአብሔር ይመስገን ደህና ነኝ። ያው ዛሬ እንግዲህ ጨረቃዎቼ በጣም ቆንጆ ባልጠበቅነው መጥተው ነበር። ብሩኬ ደግሞ ያኮርፍ በሌላ ነበር፣ ግን ደግሞ መጨረሻ ላይ አኩርፏል። ለምንድን ነው? ድራማ ለማስቀጠል ነው? ኧረ ተው ተው እናንተ ልጆች ብዙ ሰው እያጣችሁ ነው። ለምንድን እንደዚህ የምታደርጉብን? ለማንኛውም ግን ደስ ብለኛል ውዶቼ። ዋናው ነገር ሀይሚና ብሩክ ናቸው በቃ። እኔ የሚያስጨንቀኝ ነገር የለም ከዚህ በኋላ ማለት ነው። ይህ ደግሞ ማለት ነው ተረጋጊ ናት። ያው ተነግረሻል እኮ አንቺ መስማት የለብሽም በቃ የምትሰሚው መርጠሽ ነው የምትሰሚው እንጂ ተነግረሻል እኮ ውዴ። ምን ሆነሽ ነው ደግሞ ውዴ አልኳት። ይቅር ይበለኝ ምን ላድርግ። ራሷ ናት ውዶቼ፣ እኔ አይደለሁም። የምር እኔ ሰው አልጠላም፣ ግን ራሷ ናት። ለማንኛው ግን ነገ ትንሽ ተደባብረው ይመጣሉ ወይስ ምንድን ነው? አሁን ይሄ ነገር እንዴት ብዬ የማስበው አሁን ደግም ቪዲዮ እንጂ እኔ አልገባኝም። በቃ ለማንኛውም ከባድ እኮ ነው ውዶቼ። ድራማም ቢሆን ምንም ቢሆን በጣም ይከብዳል። ጨረቃ ፋሚሊ ደግሞ አይዛችሁ፣ ትዕግስታችሁ አይለቅ። እንድታነሽ ወንድም እያያችሁ እስከ መጨረሻ ድረስ እናያለን። ደግሞ ይመስለኛል እንግዲህ በቅርቡ የሚያልቅ ይመስላል። ለማንኛውም እንግዲህ እናያለን ሁሉን ነገር። አዎ ደግሞ ይሄ እኮ እኛ ህብረተሰብ ውስጥ ያለ ነው፣ እየተደረገ ያለ ነገርን ነው ያሳዩት። አንዳንድ ጊዜ እኛ ጀስት በቃ ስላልተመቸን አንድ ነገር አናዳምጥም አንስማ እንላለን እንጂ አዎ ተያይዞ የመጣም ባህልም ይሆናል ተደብቆም የተደረገ ነገር። በዚህ ሁኔታ ላይ ብዙ ሴቶች አልፈዋል። ብዙ ሴቶች እህቶቻችን፣ ብዙ የአንግ እህቶቻችን ደብቀው አስረግዘው ወልደው ጥለው ሄዷቸው ብዙ ነው ያሉት እና ይሄንንም ማሰብ አለብን እና አይነው እንዲህ ያለ ነገር ሜዳ ላይ ስለወጣ ወይ ግና ወይ እንዴት ነው ዝምት ይመስላል። ግን እየተደበቀ የሚደረገው ከሚሊዮን በላይ ነው እና አንዳንድ ጊዜ ቆም ብለው ምንድን ነው እነዚህ ልጆች ያመጡት? እኔ በበኩሌ ብዙ ነገር ነው የማይበት እዚህ የሚያቀርቡት እንትን ላይ ቤት በኩል አድርጌ እንደማይ ራሴን እንትን የምለው ስልሽ እነሱን አይመጥንም ብለን ብንልም ያው እነሱ ልጆች ስለሆኑ በዚህ ሁኔታ መገለጫ እንዳይሆንባቸው ስለፈለግን ነው እንጂ ያመጡት አይዲያ ብዙ ሰዎችን የሚያነቃቃ ነው። ገባሽ? እና ልጅቷንም አሁን ትላንት እንዳንናገረው ሀይሜ እውነቷን ነው። ልጅቷንም መስደብ ምናምን ለምን ለራሳችን ነው በቃ እኛም ዝም ማለት አለብን። እኔ አሁን እንደዛ ነው የወሰንኩት። ቢኮዝ ምንም ላለመናገር በቃ ዝም ብለን ኦኬ ሮንግ ሲወጡ ሮንግ ወይ ሲሄዱ ነው ይሄ ነገር እንደዚህ ቢሆን የምናስረዳበት መንገድ ቢለይ ባይ ነኝ። እና አንዳንድ ጊዜ ደግሞ ያው ህይወት አይደለ ህይወት የቱጋ ሰውን ወስዳ እንደምታጋጥም እንደዚህ ያሉ እንደሷ ያሉ ሴቶች ልጆች አሉ እኮ ግን አሁን እኛ ልጅቷን ስለጠላም ብቻ ስለተጠላች ዋኔ ነው። ያ ደግሞ ትክክል አይደለም። እነሱም ለመዝጋትም መንገድ ያስፈልጋቸዋል። ቤት ነው ግን በየትኛውም ሀገር ማለት ነው ማንኛውም ወንድ ልጅ ከወለደ በኋላ በግድ አሳድግ ይባላል እንዴ? እሱን አባባሎች ነገሮች አንዳንድ ጊዜ ሮንግ ወይ እየሄዱ ነው። ገባሽ? ያ ነው እንጂ እኮ ያለ ነገር ነው። ግን ልጅቷ ችክክ ማለቷን እነሱም እዛ ላይ ስትደርቅ ኖ እንደዚህ ማለት የለብሽም ይሄ ነው እንደዚህ ነው። አንዳንድ ጊዜ እነሱም ከፍተው ኮመንት ቢያነቡ የሰውን አስተያየት ቢያዳምጡ ጥቅም ያለው ይመስለኛል። ለምን አንዳንዴ ከሰውም እንትን ትያለሽ ትማሪያለሽ። ገባሽ? ከሚሰጠው ኮመንት እንደዚህ ልክ ነው። ናንዬ ካፊሳነት የነ ሀይሚዬን ቻናል ልጆች ያሉ ታውቂያለሽ፣ ብዛት ወጣቶች ናቸው። እሱ እኔ ልጆች አስቁሜል እንዲ አሁን እንዳዩ አስቁሜ ያለሁ ይህንን ሲያዩ ማለት ነው ወልዶ ማለት ድጋሚ ፍቅረኛ እያለው ሄዶ ይወልድና የሚያዩት እንደ እንትኑ ነው፣ እንደ ድራማ ነው የሚመለከታቸው። ይዘጋሉ ነው የምልሽ። በቃ ብሎ ድካም ነው። ገባሽ? እኔና አንቺ ብንጨው ነው ያ ነው። እግዚአብሔር እንግዲህ ለሁሉም ማስተዋልን ይስጥ። እንግዲህ እናያለን። ድራማ ግን ለሌላ ጊዜ ሲሰሩ ፓርቷን ፓርቱ እያሉ በደንብ ስክሪፕት ተጽፎላቸው ቢሰሩ ደስ ይለኛል። እንዴኔ ለምን በጣም እንወዳቸው ልጆች በጣም ኦዲየንስ ስላላቸው በጣም የሚወዳቸው ሰው ስላለ እዮብዬ ወይ where I mean we're gonna go into basement. Okay, so ይቅርታ ልጄ እየነዳ እና ለምን ለራሳቸው በጣም ስለምንወዳቸው ብዙ ተከታይ ስላላቸው እግዚአብሔር እኔ የምመኝላቸው በጣም በቃ ተጽፎ ፓርቱ እያሉ
በራሳቸው ዙሪያ ቢሰሩና እንትን ቢሉ ደስ ይለኛል። በቃ በሆነ መንገድ ብቻ የሆነ ድራማ ሰርተው ራሳቸው እንትን የሚሉበትን ቢሆን የሚያስተምር ነገር ቢያቀርቡ ደስ ይለኛል። ለምን እንደዛ ያለ ቢጀምሩ ሰውን በጉጉት ይጠብቃቸዋል። ብዙ ሰው አሁን በቃ ብዙ ሰው እንትን እያለ ነው እና ይሄንን ቢያደርጉ ደስ ይለኛል። እግዚአብሔር እርዳቸው። እንግዲህ ይሄ እንዲሆን ይሄ ነው ለቀጣዩ ማለት ነው። ለቀጣዩ ሁሉም ሞዴስ ሀሳብ አስተያየት መስጠት ነው። በመቀጠልም ህፃኗ ስታለቅስ ሆነ ይጨንቃል። ስታይ ገባሽ? እንጃ የሚጨነቅ ምን መሰለሽ፣ ህፃን ልጅ ከባድ ነው አይደለም። እኛስ ወይ ወለድ ነው ይቅርና አስቢ ውጭ ሆነች ስታይ አለ። እኔ በጣም ነው ህፃን ልጆች የሚያሳዝኑ፣ ማየትም አልፈልግም። ሰውነቴ ሰጠኝ እኮ በጣም የሚጨንቀው። ብዙዎች የእውነት አድርገው ወደ ውስጣቸው አስገብተው የሚያለቅሱት ለዛ ነው። ያ ነው ለምንድን ነው መታረጋቸው አንልም። ገባሽ? ያ የሰው እንትን ነው፣ የሰው ስሜት ነው። ገባሽ? እና ይሄ ግን ቀልድ አይደለም። ባይቀልዱ ደስ ይለናል። እንግዲህ ለማንኛውም እናያለን እንግዲህ የሚሄዱበትን። እስቲ እግዚአብሔር ይሁናቸው፣ እግዚአብሔር ይሁነን። ናቸው ለወደድናቸውም እግዚአብሔር ይሁነን፣ ለእነሱም እግዚአብሔር ይሁናቸው ነው። ተከፋት ትላለች፣ እሱ ቢያቅፋት ዝም ትላለች። እንዳያቀፋት የምለው ማለት ነው። ናኒ የእናትዬ ግን እንዴት አምና ሰጠች ህፃን ልጅ? የምር እንዲገና ህፃን ኢትዮጵያ እኮ ይከራያል አሉ ህፃን። ግን ደግነቱ ፊቷን አያሳዩም። ገባሽ? ፊቷን አለማሳየታቸው በጣም ጥሩ ነው እንጂ እንደ እሷ በጣም እያለቀሰኝ ነው እኮ ወይ ቤቢ መታረጋት ልጅ ትሆናለች እንግዲህ፣ ወይ እሷ ጠባቂው አይሆን ነው። እንጃ ምን እንደሆነ ወይ ናኒ ይከብዳል። አሁን ሰው በዚህ እንኳን አይቶ ማረጋት ይችላለች። እናቷ ብትሆን ለምን አታጠባትም ነበረ? የሰው ልጅ እንደሆነች እኮ በደንብ ነው የሚያስታውቀው። ግን ሰው ለምን እንደማይረዳ ነው ግራ የገባኝ። እንዴ በጣም እንጂ እንዴ እግዚአብሔር እንደ የራሷ ልጅማ ቢሆን በአደባባይ ሰው አልኩሽ። ቴንኪው። አሁን ይኸውልሽ ፖይንቱ ላይ መጣን። ማንም ልጁን እንዲያወጣም እሷን የእውነት ልጅ ብትሆን አታወጣም። ገባሽ? እና እንረዳቸው። እኔ እውነት እንረዳቸው ስልሽ በቃ ነገ የሚቀመጥ ቪዲዮ እኮ ነው። እስከ ዘላለም ነው የሚቀመጠው። አዎ እኮ ያሳዩት ማሬ ፊቷን እንኳ ራሳቸውን ገባሽ? ጎበዞች ናቸው። ፊቷን ወደ ራሳቸው ነው የሚያደርጉት። ምክንያቱም እችሊ ነገ ላይ አድጋ ይሄን ቪዲዮ ብታየው አስበሻል? ለእሷ ጥሩ አይደለም። ደግሞ ቅመሜ ታቀፋት ትችልባታል ነው የምላችሁ። ያሳቀኝ ፓርት እሱ ላይ እኮ ነው። ሀይሚ ይባላል ሳነው ምን ታውቃለህ? ናሳማትላለች እንደምን ተሻለች። እኔ መቻቸው የእንጀራ እናት ሳይሆን እናትሽ ሆናለሁኝ። እንደ እንጀራ እናት ሳይሆን እንደ እናትሽ ሆናለሁ። እንደ እናት ኧረ መታቀፍ እኔ እኮ ህፃን ልጅ እፈራለሁ። እሷ ግን እንዴት እንደታቀፈች አይቻልም። ከእናቷ ነጥቅ አይቻልም። እቺ ነው ምንም ብለን ነው አንቺ የምታሳድገ። ልክ እኮ ነው። እቺ ምን ብላ ነው የሚያ ሲጀመር በህግ ደረጃ ራሱ እኮ አይቻልም። አንድ ለማዳም አይደርስ እኮ አንድ ህፃን ልጅ በዚህ እድሜዋ ለይቶ ከአባት ጋር ትደግ የሚልም ህግ የለም። እና ስ እንግዲህ ወይ ካልሞተች ወይ ራሷን ካልሳተች በስተቀር ግን እውነት እግዚአብሔር የራሳቸውን ልጅ ይስጣቸውና ወልዶ ለማቀፍ ያብቃቸው። ልጅ በጣም ነው የሚያምርባቸው ሲታቀፉ። ወይ ልጅ አቅፎ ስቆም እሷም ስትቆም አምርባቸው። ሁለት እኮ ደግሞ ልጅቷ እኮ አሳዝናቸዋል። የሆነ ስፍስፍ ይላሉ ስታለቅስ እየተጨነቀ ነው። ደግሞ ምን ይላል ብሩኬ? ምግብ አላበላሻት። እሺ ምን ነው የምታለቅሰው? ምግብ አልበላት ሲያሳዝኑ እኮ እኛን ለማስደሰት ነው። የሁሉ እኮ ኦዲየንስን በቃ እንትን ለማለት እኮ ነው። በቃ ልጅቷ አይሚን የወደዳች ሄዳ ልጥፍ አለች እኮ። ሀይሚ ጋር አላለቀሰችም፣ እዩ ላይ ነው ያለቀሰችው።
አንቺ ዜዴ ስራሽ ግን አው የምሬን ነው የምልሽ። ሀይሚ ላይ እኮ አላለቀሰችም እሷ እቺ ፈረስ ላይ ተቀምጣ ነው ያለቀሰችው። እሷንም አትናገሩ ብላለች ሀይሚ። ዝም በሉ አትናገሯት። ልጅ ወልዳ እንኳን አሳቅፋታለች። ይኸውና ምንም አደጋለች። እንደ ድራማ ጫት እኮ እነሱ ናቸው እንትንዬ፣ እነሱ ናቸው እኮ ዘይትዬ። አሁን እንደ ድራማው ስትሄጂ ካራክተሯ መጥፎ ሴት ከሆነች ያችን መጥፎ ሴት ማንም ትጠያለሽ። አንድ ጊዜ ምን ሆነ መሰላችሁ? አይታችሁ እንደሆነ ሞጋቾች የሚሉትን ኢትዮጵያ ያኔ መሰረት መብራቴ ማዳም ሰራተኛ ሆና እንትና በየታክሲው ላይ ሳያገኟት አንቺ መስዬን የመሰለች እንዲህ እያረግሽ እንዴት መስዬ እያሏት ብታይ ሰራተኛ ሰላይ ነበርም እሷ ሰላይ በጣም ደስ የሚል ነው። ምን ነው እና ሀይሚ እንደዛ በሰሩ እና ሀይሚዬ እሱን ገልብጠው ግን እኮ ነው አንዬ ቢሰሩ እኮ ካራክተሩ ችሎታ አላቸው። አንደኛ ሚኪ ያለ በጣም ጎበዝ ልጅ ነው ሚኮ ማለት ነው። ሰው አላቸው። ግን እንደዛ አይነት ነገር ቢሰሩ በጣም ሰኔ ነበር። አሁን ይሰራሉ፣ ወደፊት የሚሰሩ ይመስለኛል። ለምን አሁን በዚሁ አዳብረው ራሳቸውን ወደፊት የሚገቡበት ይመስለኛል። እኔ ለአንደኛ ከዚህ ከመጥፎ ካራክተር ሴትዮ ብቻ ተለይተው ምንም ይስሩ። ደግሞ ይኸውልሽ ድራማ ላይ ማንሽዬ ሜስዬ ድራማ ላይ መጥፎ ካራክተር ያለው ሰው ያስፈልጋል። ሁሉ ሰው እኮ ፐርፌክት ሆኖ መስራት የለበትም። ይሄም ማወቅ አለብኝ። የትኛውም ሀገር ላይ ስትሰሪ ድራማ ላይም ሙቪ ላይ ቢሆን የሆነ በቃ እንትን ያለ የሚረብሽ የሚጠብቅ የሚሰደብ ሰው ያስፈልጋል። ዝም ብሎማ እንደዚህ አልጋ በአልጋ አይሆንም እኮ ድራማም ላይፍ እንደዛ አይደለም። ያ እኮ የላይፍ ውጣ ውረድን መሰለኝ የሚያሳየው ይመስለኛል። እና እንትን አለና ብቻ ማየት ነው ማየት። ሰላም ሰላም፣ እንዴት ናችሁ? እንዴት አመሻችሁ? ብታሚያ ወላንሳ ወላንሳ ናት እንደው